ራሷ ናት ድንገት ተነስታ የሆነ ሰዓት ላይ በጣም እንደምትወደው እንደ ልጇ እንደምታየው ነበር ማቀው ከዛ በኋላ ድንገት ተነስታ ደግሞ የሱ ጠላት ሆነች ቆይ ምን ብዬ እንደነገር ነው የምትፈልገው እኔ እስከዛሬ ድረስ ልጅነቴንም ወጣትነቴንም ሁሉንም ነገር አሳልፌ የሰጠሁት ለእናንተ ነው አሁን ግን በዚህ ልክ ስትከደኝ ምን እንድል ነው የምትፈልገው ኖራም አልጠቀመች የምታረገውን መሰራውን ያያህ ነው እንደዚህ ብሎ ነገር የለም በቃ ተረጋጊና ሁሉንም ነገር እንፈቷለን ልጄ ነሽ ብዬ ነበር የሳሳውልሽ ሙቺ መቼም በገንዘብ ተታለሽ እንደዚህ አትሆኝ ምንም የጎደለሽ ነገር ስለማይኖር ነገር በብለው እና ታዲያ ምንድን ነው የላከሽንና እንዴት ልታረጊ እንደቻልሽ እውነቱን ተናገሪ ዛሬ ቢያንስ እኮ ቤትሽ ውስጥ አንዴ እንኳን እናቴ ሁኚ እስኪ ቢያንስ እዚህ ሁሉ ነገር ውስጥ ስጋባ ለመካድ እንኳን አንሞክሪ እስኪ እናትነቴን አልካድኩም ግን እኔ እንዳንቺ አይነት ልጅ አላሳደግኩኝ እናትነት እንደዚህ አይደለም እሺ አንቺ እኮ ዳኒ ጨዋ ልጅ ነው አይገርምሽም ሄራኒ የምታወራው ነገር ሌላ ነው እንዴ ደግሞ እናትየዋ የምታወራው ነገር ሌላ ነው ማንኛቸው ናቸው ትክክል ማንኛቸው ናቸው እውነት እያወሩ ያሉት የሚለውን ነገር ለመለየት ሁለቱንም ማጋፈጥ ትክክለኛና ተገቢ መንገድ ነው ብዬ ስላሰብኩ ነው ሁለቱንም ማጋፈጣቸው ለምን እንደዚህ እንደገደለሽ ይባል በቃ ቆይ እስኪ ለምን ደግሞ አትረጋጊው እስቲ ቁጭ በይ ለምን ነው ተረጋግተሽ ነው አንድ ጊዜ ቁጭ በይ እስኪ ዛሬ እኮ ጦስ ሆነሽብኝ ነበር እናት ልጇን ገደለሽ ልታስቢኝ ነው ምንም ቢሆን እኮ ልጄ ነሽ ለምን አሰሚኝም ነገ ወደ አንቺ ይመጣሉ እባክሽን እኔ ልጅ ንገሪኝ እባክሽን ሄራኒ ተረጋግተሽ ነገሮችን ለኔ ለመናገር በቃሻል ከዚህ በላይ ህይወቴን አታበላሽው እባክሽን በቃሽ ውሸት በዚህ እድሜሽ ቅጥፈት ከየት ነው ያመጣሽው ይሄንን አልገባኝም ማይስ ለምንድን ነው ይወጣው ዝም በይ ልጄን አላውቃትም ብያልኩት ዛሬ ነው እንጂ ምናልባትም ያንን መድኃኒት ደግሞ በተባለው መንገድ ቢወስድ ኖሮ ዳኒ ከዚህ ከፋም ደረጃ ይደርስ ነበር እኔ እኮ አሟታል ብዬ ነው በሰበብ እንዳትሆንብኝ ብዬ ነው ያለፍኳት ነገር ማድረግ ትችያለሽ እኔ አልጋፈጠው ከገደለኝም ይግደለኝ በዚህ እድሜሽ እንዴት ወንጀል ውስጥ ገበያለሽ የኔ ልጅ እልሽ በመጀመሪያ በጣም መረጋጋት ነው ያለሽ እኔ እንደዚህ አድርጌ ያሳደግኩሽ ፍረዱኝ እስኪ ግራ እያጋባሽኝ ያለሽ እንዴ እኔ የተፈጠረው ነገር በሙሉ ነው የተናገርኩት አንቺ ልጅ ዝም በይ አትዋሺ ይልሽ ፈርተሽ ሊሆን ይችላል ያው ሁሉንም ነገር ነግሬዋለሁ ያረኩትን በዳኒ ጉዳይ ነገር ግን አንድ ነገር አላረኩም እውነቱን ተናገሪ ቆይ አልገባኝም ከየት ነው ያገኛቷ ጭንቅላቷን የሆነ ነገር መርቷታል ብዬ እንዳስብ እያደረገ አንተ ልጅ እቺ ልጅ ጦስ እንዳትሆንብኝ መናገር ያለባትን ነገር እንድትናገራል እኔን እዚህ ጋር ቁጭ ብለህና ዘኸኝ እሷን ማናዘዝ አቃተህ ምናልባትም በእናቴ ይሄንን ነገር ከተበተብኩት ጉዳዩ እናቴ እስር ቤት ነው የምትገባው ግን ከምትሞት እስር ቤት ብትገባ ይሻላል እናቴን ላጣት በፍጹም አልፈልግም ገባ እሺ እንግዲህ ወደ ቤተሰቦች ተመልሼ መጥቻለሁ እንግዲህ ከረብቃ ጋር የነበረንን ቆይታ እናንተም እንደተመለከታችሁት ነው አላውቅም ምን እየተፈጠረ እንዳለ ሄራኒ እዚህ ሆና በምን አይነት ተአምር ጓደኛዋን አውርታት ጓደኛዋ ወደኛ ጋር መጣ እኛን ለማሰናከል እንደሞከረች እስካሁን ድረስ አልዋጥል ብሎኛል ወደ ተመልካቾች እንግዲህ ማለት እኔ በእርግጠኝነት ነው የምነግራችሁ በእርግጠኝነት ሄራኒ እዚህ ሆና ይሄንን ነገር ልታደርግ አትችልም ማለት እንዴት እንደማስረዳችሁ አላውቅም ምናልባትም ይሄ ነገር ከመጀመሪያው ጀምሮ የታቀደበት ነገር ይሆናል ቤተሰቦች እንግዲህ አሁንም ቢሆን የተለየ ነገር ማግኘት የምንችለው ነገር ካለ ሄራኒን እናወራታለን ሲቀጥልም ደግሞ ጓደኛዋን ረብቃን በደንብ የምናወራት ይሆናሉ ቤተሰቦች ከካሜራ ጀርባ ብዙ ምርመሮች እየተደረጉባቸው ይገኛሉ ሁለቱም ላይ እንግዲህ ቤተሰቦች አሁን በቀጥታ የምንገባው ግን ሄራኒን ከእናቷ ጋር ማገናኘት ላይ ይሆናሉ ቤተሰቦች እዚህ ፕሮግራም ላይ ዳኒ እንዲኖር ፈልጌ የነበሩ እውነቱን ለመናገር ነገር ግን ከዚህ ቀደም የነበረው ነገር ትንሽ በጥብጦት ስለነበረ እረፍት ማድረግ እንዳለበት ከህክምና ባለሙያዎቻችን ተነግሮኛል ቤተሰቦች ስለዚህ ዳኒን ማስገባት አልቻልኩኝም እንግዲህ ቤተሰቦች እኔ ማለት ቢኖር ሞር በጣም አሪፍ ነው ብዬ አስባለሁ በሁለቱ መካከል ሚኖሩን ግጭት ቢመለከት እኔ በጣም ደስተኛ ነበርኩኝ እውነቱን ለመናገር ምክንያቱም ስለ ሁለቱም ማንነት በደንብ የሚያውቁበት ፕሮግራም ይሆናል ብዬ አስባለሁ እንግዲህ ቤተሰቦች ነገር ግን ዳኒ ይህንን ለማድረግ አልታደለም ምክንያቱም ደግሞ ቤተሰቦች ደህና አይደለም ዳኒ አሁን ላይ ማለትም ትንሽ ተበጥብጧል ከዚህ በፊት ከአክስቱ ጋር የነበረውን ቆይታ በደንብ እንደተመለከታችሁ ነው እንግዲህ ቤተሰቦች ስለዚህ እንግዲህ ዳኒ በማይኖርበት ሁለቱ ለማዋራት ተገድጃለሁ እንግዲህ ዳኒ ደህና ከሆነ አሁንም ቢሆን በመካከል መግባት የሚችልም ነገር ከሆነ ሁኔታዎችን እያየን እንግዲህ ማስገባት የምንችልበት ደረጃ ላይ ዳኒ ከደረሰልን የምናስገባ ይሆናል በማንኛውም ሰዓት ወደ ቤተሰቦች ነገር ግን አሁን ባለው ሁኔታ ዳኒን ማስገባት አንችልም ስለዚህ ሁለቱን ለብቻቸው ለማውራት እንግዲህ ሄራኒን ወደዚህ አምጥቻታለሁ ወደ ቤተሰቦች ውስጥ ከኔ ከስራ ባልደረቦች ጋር አብራ ተቀምጣ እየጠበቀችኝ ትገኛለች ያለው ነገር ለና
ለእናንተ ማሳወቅ ስላለብኝ ነው እንግዲህ እዚህ ጋር የተገኘሁት። አሁን በሁለቱ መካከል የሚፈጠሩን ነገር ለማየት እውነቱን ለመናገር እኔ በጣም ጓጉቻለሁኝ። እናንተም ብትሆኑ በዚህ ነገር እንደሚያጓጓችሁ ተስፋ አድርጋለሁ። ምክንያቱም ሄራኒ የምታወራው ነገር ሌላ ነው፣ እንዲሁም ደግሞ እናትየዋ የምታወራው ነገር ሌላ ነው። ማንኛቸው ናቸው ትክክል፣ ማንኛቸው ናቸው እውነት እያወሩ ያሉት የሚለውን ነገር ለመለየት ሁለቱንም ማጋፈጥ ትክክለኛና ተገቢ መንገድ ነው ብዬ ስላሰብኩ ነው ሁለቱንም ማጋፈጣቸው እንጂ ሁለቱ ስለፈለጉ ወይም ደግሞ እናትየዋ ልጄ ማግኘት ፈልጋለሁኝ ከዛ በኋላ ሁሉንም ነገር ፊት ለፊቷ ማውራት ፈልጋለሁ ጥቃት እንፈልጉም ጥያቄ አለኝ ስላለችኝ አይደለም እኔ ማገናኘት እንዳለብኝ ስለተሰማኝ ነው። እንግዲህ በሁለቱ መካከል ትንሽ አምባጓሮ እንደሚፈጠር ምንም አይነት ጥርጥር የለኝም። ምክንያቱም እናትየዋ ያንን ነገር አላደረኩም ያለች ነው። ልጅቷ ደግሞ እኔን ይህንን ነገር እንዳደርግ ያዘዘችኝ እናቴ ነች እያለች ነው። እንግዲህ ማን ትክክል እንደሆነ እስካሁን ድረስ ለእኔ ግልጽ አይደለም። ውድ ቤተሰቦች ለእናንተ ልነግራችሁ የምፈልገው ነገር ቢኖር የኛ የስራ ባልደረቦች ከነሱ ጀርባ ያሉትን ነገሮች ለማጣራት የተለያዩ ምርመራዎችን እያደረጉ ይገኛሉ። የተለያዩ ቦታዎችን እየዳሰሱ ይገኛሉ። ውድ ቤተሰቦች እነሱ የተለየ ነገር ያገኛሉ ብዬ በእርግጠኝነት እየጠበቅኩኝ ነው የምገኘው። ከነሱም አንዳንድ መረጃዎችን በምሰማበት ሰዓት የዚህ ነገር ማብቂያ ይቀርባል ብዬ አስባለሁ። እንግዲህ አሁንም ቢሆን ኦልሞስት 80% የሚሆነውን ያክል የጨረሱ ነው ይመስለኛል። እንግዲህ ቀስ በቀስ እያለን ሁሉንም ነገር 100% ጥንቅቅ አድርገን ዳኒም በጣም ከምንም በላይ የሚያሳስበን ነገር ደግሞ ዳኒም ወደ ጤናው ተመልሶ እግሮቹን መጠቀም ጀምሮ ለማየት ያብቃን ስል እመኛለሁ። እንግዲህ ቤተሰቦች አሁን ቀጥታ ወደ ሁለቱ የምናልፍ ይሆናል። እንግዲህ ምን እንደሚፈጠር በጣም ጓጉቻለሁ። በጣም በዚህ ጉዳይ ላይ በጣም ኢንተረስትድ ነኝ። ውድ ቤተሰቦች እንግዲህ አሁን ቀጥታ ወደ ውስጥ የምገባ ይሆናል። እንግዲህ የሚፈጠሩ ነገር አብራችሁኝ ሆናችሁ እንድትከታተሉ ስል በአክብሮት ጠይቃለሁ። እሺ እንግዲህ ውድ ቤተሰቦች ለእናንተም ቃል በገባሁላችሁ መሰረት ከሄራኒ እንዲሁም ደግሞ ከእናቷ ጋር እዚህ ተገኝቻለሁ። ውድ ቤተሰቦች እናቷ በጣም በተደጋጋሚ ሄራኒ ማግኘት እንደምትፈልግ እየነገረችኝ ነበረ። ሄራኒ ለዚህ ነገር አዲስ ነች ማለት እናቷ እየፈለገቻት እንደሆነ ጭምር አታውቅም ነበረ። እንግዲህ እንደነገርኳችሁ ከዚህ ቀደምም ሄራኒ ትንሽ የጤና እክል ገጥሟት ነበረ። አሁን ላይ በጣም በጥሩ ሁኔታ ላይ ስለምትገኝ ነው ወደዚህ ይዣት የተገኘሁት። የሕክምና ባለሙያዎቻችንን ቢሆን ፍቃድ ስለሰጡኝ ነው እዚህ ቦታ ላይ ይዣት የተገኘሁት። እንግዲህ ከእናቷ ጋር አንዳንድ ቆይቶችን የምታደርግ ይሆናል። እናቷ በጣም ብዙ መጠየቅ ያለባት ጥያቄ አለ። በእርግጠኝነት እሷም ብዙ አይነት ጥያቄዎች እንዳዘጋጀችላት ተስፋ አድርጋለሁ። እንግዲህ ለእናንተ ያለውን ነገር በአጭሩ ለመግለጽ ያክል እንግዲህ ሄራኒ እያለችኝ ያለችው ዳኒን እንደዛ እንዳደርገው እያደረገችኝ ያለችው መጀመሪያ ላይ ትእዛዝ የሰጠችኝም ጭምር እናቴ ነች እያለች ነበር። እናትየዋ ደግሞ በተቃራኒ እኔ ምንም የማውቀው ነገር የለም ሄራኒን እንደዚህ አይነት ነገር ጭራሽ አላዘዝኳትኝም እሷ ትምጣ እንጂ ሚጥሚጣ አጥኜ ጭምር እያንዳንዷን ነገር አወጣጣታለሁ እያለች ነበረ። በስተመጨረሻም እንግዲህ እዚህ ጋር ተገናኝተናል። በሁለቱ መካከል አለመግባባት አለ። አሁን በሁለቱ መካከል ብቻ ሳይሆን እኔንም ጭምር ግራ እያጋቡኝ ነው። በዚህ በኩል ልጅቷ እያለችኝ ያለችው እያንዳንዷን ነገር ሴታፓን ያመቻቸችው እናቴ ነች። እንግዲህ እናንተም እንደምታውቁት ዳኒ እንደዛ ሆኖ ያገኘነው ቤት የወይዘሮ ሀሊማ ነው። እዛ ግቢ ውስጥ ማለት በጣም ብዙ ሰው ነበረ በጣም እና ዳኒ እዛ ግቢ ከመግባቱ ከአንድ ቀን ይሁን ከሁለት ቀን በፊት እንዳለ ተከራዮቹ አንዳንድ እያሉ ወጥተው የመጨረሻው ሰው ከዛ ግቢ ወጥተው ዳኒ እዛ ግቢ ከመሄዱ ከአንድ ወይንም ከሁለት ቀን በፊት እንደሆነ ከዚህ ቀደም ሄራኒ እየነገረች ነበረ። በተቃራኒ ደግሞ እንግዲህ ወይዘሮ ሀሊማ ለምን ከዛ ግቢ ተከራዮቹ እንዳለ በጠቅላላ እንደወጡ በምንጠይቃት ሰዓት አለመግባባት ስለነበረ ነው ሁሉንም በአጠቃላይ ያስወጧቸው እንጂ ሄራኒ ጭምር እዛ ግቢ ውስጥ እንደነበረች ዳኒ እዛ ግቢ ውስጥ ተደብቆ እንደነበረ ጭራሽ ምንም የማውቀው ነገር የለም እያለች ነበር። እንግዲህ በጊዜው እንደምናስታውሰው ደግሞ እንግዲህ ወይዘሮ ሀሊማ ዳኒ እዛ ግቢ በገባበት ሰዓት ላይ እዚህ አዲስ አበባ ውስጥ አልነበሩም፣ ጭራሽ ተሰውረውብን ነበረ። ያንንም ነገር አጣርተን በምናገኛቸው ሰዓት ያገኘናቸው ገዳም አካባቢ ነበረ። እናንተም እንደምታውቁት ቤተሰቦች እንግዲህ ገዳም አካባቢ ባገኘናቸው ሰዓትም የት ነበሩ ለምን ተደበቁ ብለን በምንጠይቃቸው ሰዓትም አጋጣሚ እኔ ስራ ስለነበረ ሌላ ቦታ ነበርኩኝ የራሴን ማረጋገጥ ስለፈለግኩኝ ነው እዛ ቦታ ላይ የተገኙት እያሉኝ ነበረ። እንግዲህ አላውቅም በሁለቱ መካከል ምን እየተፈጠረ፣ በዚህ በኩል እናቴ ነች ያዘችኝ፣ በዚህ በኩል እኔ ምንም የማውቀው ነገር የለም። በሁለቱ መካከል አሁን ላይ የሆነ ቢፍ ነገር ተፈጥሯል። ቤተሰቦች እንግዲህ ማን ትክክል እንደሆነ የኔ የስራ ባልደረቦች ከጀርባ እያንዳንዷን ነገር እየመረመሩ እያንዳንዷን ነገር እያጣሩ ይገኛሉ። ከሁለቱም አሁን ላይ የምንሰማው ነገር ይኖራል ብዬ አስባለሁ። እንግዲህ በቀጥታ ወደ እነሱ ስገባ እንግዲህ ሄራኒ እናትሽ ምንም ነገር እንደማታውቅ ነበር እየነገረችኝ የነበረው። አንቺ ደግሞ ለዛ ሁሉ ነገር ዳኒ ላይ ላደረሹ ለእያንዳንዷ ነገር ዋና አዛዧ እናትሽ እንደሆነች ነበር እየነገርሽኝ የነበረው። ምንድን ነው የተፈጠረ ያለው? እኔ አሁንም ቢሆን እያወራችሁት ያለው የትኛውም ነገር እየገባኝ አይደለም። ቆይ ምንድን ነው የተፈጠረው? ግራ እያጋባችሁኝ። ምን ማለት ነው? ምን ብለሽ ነው ለሱ የነገርሽው? ምንድን ነው ያልሽው? ሚጥሚጣ ነበር አጥንሻለሁ ያልኩት። እማዬ ምን እየሆንሽ ነው ያለሽው? እንዴ ለምን ተዋሻለሽ? እኔ የት ነው የላኩሽ? እኔ በዳኒ ላይ እጅሽን አንሺ ብዬሻለሁ። እንዴት እሱ ላይ እንዴት ታደርጊያለሽ? ቆይ አልገባኝም። ይሄ ሁሉ ነገር ከታወቀ በኋላ ለምንድን ነው ለመካድ? ምንም የታወቀ ነገር የለም። አትዋሽ፣ ዝም በይ። ይኸውልህ ወይዘሮ በዚህ እድሜሽ ውሸት፣ በዚህ እድሜሽ ቅጥፈት ከየት ነው ያመጣሽው? ይሄንን
አልገባኝም ማይ ስለምንድን ነው ዝም በይ ልጄን አላውቃትም ብያልኩ ዛሬ ነው ዛሬ ነው ገደልሽኝ አንቺ ቆይ አንዴ ይኸውልህ ማን ይላከሽ ማን እኔን አድርጌ ያለሽ ማን ነው በዙሪያ ያለው እንዴት ልታረጊ ቻልሽ እንዴ ማይ የምርሽ ነው ይሄን ነገር እያወራሽኝ ያለሽ እቺ ልጅን ከፊቴ ዞር አድርጊልኝ በእጄ ሰበብ ትሆናለች ታመሻል ስለተባለ ነው እንጂ እማረግሽን አታቂም ነበር ሌላ በሽታ መጀመሪያ ተረጋጊ ቆይ ዝም በይ ልጄን እንዴት እንዲጣላይ ነው እሱን አንቺም እሱም እኮ ልጆቼ ናቸው እንዴት ታረጊያለሽ ልጅሽ ነኝ እኔ የትኛውን ነገር ነው ያልሽው ግን እሱ ያደራ የሙት ልጅ ነው ያደራ ልጄ ነው እንዴት ታረጊያለሽ ስለዚህ ማይ እያልሽ ያለሽው ምንም ነገር እኔ አላደረኩም ነው አላረኩም አንቺ ዝም በይ በእጄ ሰበብ እንዳትሆኚ አይልሽ ማይ ይገባኛል ፈርተሽ ለሚሊዮን እንደምትችል ይገባኛል ለሁት አሞሻል ሆስፒታል ነበርሽ ስለተባለ ነው እኔ አሁን በጣም ደህና ነኝ ለሰጣሽው መልስ አይደለም ችግር ተጠተሽ ነው ምን ሆነሽ ነው እንዲሆንሽው አንቺ ራስሽ አይልሽ በመጀመሪያ በጣም መረጋጋት ነው ያለሽ እኔ ነኝ እንደዚህ አድርጌ ያሳደኩሽ ፍራዱኝ በጣም ግራ ያጋባሽኝ ያለሽ እንዴ እኔ የተፈጠረው ነገር በሙሉ ነው የተናገርኩት አንቺ ልጅ ዝም በይ አትዋሺ አይልሽ ፈርተሽ ሊሆን ይችላል ያው ሁሉንም ነገር ነግሬዋለሁ ያረኩትን በዳኒ ጉዳይ ነገር ግን አንድ ነገር አላረኩም እውነቱን ተናገሪ ቆይ እሺ ሁሉም ነገር ይቅርታዩ ዳኒ የምትይው ቆይ ዳኒ ነው እኔ ልጅሽ ንገሪኝ እስኪ ቢያንስ እንኳን እኩል ልጆቼ ናችሁ ቢያንስ እንኳን ታማለች የሆነ ነገር ሆናለች ተብላለች ቢያንስ ጤንነቴን እንኳን በስነ ስርዓት አልጠየቅሽኝም ተሰሚኛለሽ ታመሻል ስለተባለ ነው ያለፍኩሽ እንጂ አስርሽ እዚህ አሳርሽን ነበር ማሳይሽ እንዲያልነበረ ማናግሪሽ ዝም በያውን ቆይ ያ ሁሉ ነገር ሳሳልፍ እዛው ነገር ስገባ የት ነበርሽ አንቺ እኔ ያሳደኩት ልጅ ነሽ አንቺ ጭራሽ ፍቅረኛ ማለሽ አሉ መድኃኒቱንም አቀባይሽ ፍቅረኛሽ ነው አሉ ይሄ ሁሉ ታሪክ የት ነው የመጣው ምንድነው እሱ ቆይ እኔ አልገባኝም ለምንድነው ስለሁሉ ነገር እንደማያውቅ ለምንድነው ይሆንሻል አሁንም ቢሆን እጄን አታሳችኝ ፍቅረኛ እንደሆነሽ ታውቃለች እውነቱን ተናገሪ አይልክ ሁሉንም ነገር ታውቃለች አላውቅም እኔ ነግሬሃለሁ መድኃኒቱንም ማለት በሰበብ አንቺ ይኸውልህ አንድ ጊዜ ዝም በላ እንዴ ልጥበሳት ይኸውልሽ ወይዘሮ ሀሊማ እኔ አንድ ነገር ልንገርሽ እዚህ ጋር ምንም አይነት አምባጓሮ እንዲፈጠር አልፈልግም በቃ መለስ ብለሽ ቁጭ በይ አልፈልግም ትሰማኛለህ ናቲ አምባጓሮ የሚባል ነገር አልፈልግም እኔ አሁን እያዋሻው አይደለም ሁሉንም ነገር ነግሬያለሁ ያረኩትን እቺ ልጅ ግን ጦስ ልትሆንብኝ ነው የላከሽንና እንዴ ልታረጊ እንደቻልሽ እውነቱን ተናገሪ ዛሬ ቢያንስ እንኳን ቤትሽ ውስጥ አንዴ እንኳን እናቴ ሁኚ እስኪ ቢያንስ እዚህ ሁሉ ነገር ውስጥ ስጋባ ለመካድ እንኳን ሞክሪ እስኪ እናትነቴን አልካድኩም ግን እኔ እንዳንቺ አይነት ልጅ አላሳደግኩኝ እናትነት እንደዚህ አይደለም እሺ አንቺ እኮ ዳኒ ጨዋ ልጅ ነው አይገርምሽም ጨዋ ነው በጣም ዳኒ አንቺ ከየት ነው የመጣሽው ከማጋ ነው የምትዩ ለነገሩ ልጆች የሚውሉበት ቦታ እናቶች አይውሉ እንዴ ልወቅሽ ትምህርት ቤት ነኝ ስራ ነኝ ጓደኞቼ ጋር ነኝ እያልሽ ይወጣሽ ትገቢያለሽ ለካውሎሽ አንቺ ወንጀል መስራት ፍቅረኛ ለመያዝ መብቃት ምናምንና ቆይ አልገባኝም እውነቱን ተናገሪ እንዳልኩት አሁን በሽታሽ ረስቼ ማረግሽን አታቂ እውነቱን ንገሪኛው ሲጀመርም ልጅሽ ዳኒ ነው አይደለ ሁልጊዜም ቢሆን የምታደው ለሱ ነበር አሁን ምን አግኝቶሽ ለስለሽ አንዱሽ ያለው ዝም በይ ዋጋ የከፈልኩብሽ ልጄ ነሽ እሱን አንቺ አታቂም እናት ሆኔ ስታይ ታቂዋለሽ እሱን አንቺ አታቂው አሁን እሱን ልታስረጅኝ እንደምትይው እናቴ ብትሆኚ ኖሮ አሁን ያለውበት የገባውበት ነገር ሊገባሽ ይገባል እንዴ ልገቢ ቻልሽ ለምን አልነገርሽኝም እንዴት ይሄን ልታረጊ ቻልሽ ለምን እኔ አላረኩትም አሁንም ቢሆን እኔ አላረኩትም ከዳኒ ጋር እንድጣላ ነው ወይስ የላከ ሰው አለ እንዴት እንዲህ ልታረጊ ቻልሽ ተናገሪ ለምንድን ነው እንደዚህ እንድናገርሽ የምታደርጊኝ ተናገሪ ችግሬ ለምን ተናገሪኝ ግን ከልጄ ጋር አታቀያይሚ ንገሪኝ ስለዚህ ከኔ ጋር ተቀያይመሽ ከሱ ጋር እርቅ ባወር ነው ማለት ነው የምትፈልጊው ከልጅሽ ጋር አንድ ላይ መሆን ነው የምትፈልጊው ከሆነ ችግር የለውም ልጄ ነሽ ልጅነትሽን አልካድኩም እንዴ ይሄ ሁሉም ነገር እኮ ሲደረግ አንቺ መድኃኒቱን የሰጠሽ ለምንድነው እሱ ልትመርጆ የቻልሽው ሽባ እንዲሆን ለምን ፈለግሽ የላከሽ ሰው ማን ነው ይሄን ተናገሪ ቆይ አልገባኝም ከየት ነው ያገኛቷ ጭንቅላቷን የሆነ ነገር መርቷታል ብዬ እንዳስብ እያደረገ አንተ ልጅ እቺ ልጅ ጦስ እንዳትሆንብኝ መናገር ያለባትን ነገር እንድትናገራል እኔም እዚህ ጋር ቁጭ ብለሃና ዘኸኝ እሷን ማናዘዝ አቃተህ ይላችሁ አሁን እኮ ሁለታችሁ መጀመሪያ እየተጫጫችሁ ነው እያወራችሁ ያላችሁ ተረጋጊ አንቺም ደግሞ ተረጋጊ ይላችሁ እኔ አሁን ሲጀመር ሁለታችሁን እዚህ ጋር ያመጣችሁ እናትሽ ይሄንን ነገር እንዳላረገችው ስለዚህ ጉዳይ ጭራሽ አንድም ነገር እንደማታውቅ ነው እየነገረችኝ ያለችው እኔ ይኸውልሽ እውነቱን ለመናገር እናትሽ እዚህ ጉዳይ ላይ የለችበትም ብዬ አላስብም እውነቱን ንገረኝ ካልሽ ነገር ግን እናትሽ እያወራች አንዴ እሺ ተረጋጊ አንዴ እናትሽ እያለች ያለችው ግን ስለዚህ ጉዳይ ጭራሽ ምንም ነገር እንደማታውቅ ነው ሌላውን ተይው
ዳኒ እዛ ቤት እንዳለ ጭምር ምንም የምታውቀው ታሪክ አልነበረም። እንዴት ነው የማታውቀው? ይሄን ነገር እኮ ሁሉም ሰው የሚያውቀው ያ ቦታ እኮ በስሟ የተመዘገበ ንብረቷ ነው። ከመቼ ወዲህ ነው እንደዚህ ማስተባበል እንዲህ አይነት ነገር ቃላባይ መሆን ከኔ ለመርሽ አይደለም። ሌላው ትምህርት ቤት መልክሽ ያሉትን እያንዳንዱን ተከራዮች ያስወጣቻቸው እራሷ ናት። ለዚህ ነው ራሳቸው ተከራዮች ምስክር ናቸው። እና ለምንድን ነው ያስወጣሻቸው? ለምንድን ነው ዳኒን እዛ ቦታ ያስወጣሁባቸው ምክንያት አለኝ። እኔ እሱን ተናግሬያለሁ። ዳኒን ማን ነው እንድትመርዤ ላከሽ? ሽባ እንድታረገ ላከሽ ማን ነው? መድኃኒቱንስ ፍቅረኛሽ እንዴት ብለሽ ፍቅረኛሽን እንዳላክሽው እኔ ሊገለኝ እኔ ሊያጠቃኝ ስለሆነ መድኃኒት አምጣልኝ ብለሽ አሞኝታሽው እሱን አታልሽ አመጣሽ ፍቅረኛሽ ተብየውን። እንግዲህ የወንጀልሽ ተባባሪ የሚሆን አላውቅም። እሺ አይደለም ወይ ለምን ይሄንን ታሪክ እናቴ ለኔ አይደለም የምትነግሪኝ? እኔ ያለፍኩበት ታሪክ ነው። እኔ ሰራሁት ያለፍኩበት ታሪክ ነው። ማን አስተማርሽ? ከየት አመጣሽው? አንድ ጊዜ ይኸውልሽ ለአንቺ ጥያቄው ለመመለስ ያክል አንቺና ያቺ የቤት አገልጋይ ሁለታችሁ ይሄንን ቃላባይነት ከየት አመጣችሁ? ማን የሞላችሁ? ማን የመከራችሁ? ይኸውልሽ አንዴ ልንገርሽ የተፈጠረው ነገር ልንገርሽ። ቆይ አንድ ጊዜ ይኸውላችሁ እየተረጋጋችሁ አውሩ። ሁለታችሁ መዳመጥ መቻል አለባችሁ። ያረጋጋው ነገር እስቲ ንገረኝ። የገዛ እናቴ ሆና እዚህ ሁሉ ነገር ውስጥ ብቻዬን ተብስባ ስታስቀምጠኝ ልጄ የምትለው ዳኒ ጋር ሂዳ እኮ እንደ አሪፍ እናት ልትሆንለት ነው ማለት ነው ለሱ። እኔ ግን እዚህ ውስጥ ነገር ውስጥ ገብቼ እስከ መጨረሻው ድረስ ህይወቴን እስር ቤት እንዳሳልፍ ነው። ይሄ ነው እናትነት? አይቀርልሽም። ሁለታችንም እኔም ካደረኩኝ እኔም ገባለሁኝ፣ አንቺም ካደረግሽ አንቺም ትገቢያለሽ። ምህረት የሚባል ነገር የለም። እስከዛሬ ወንጀሌን ደብቄ ቁጭ ብያለሁ። እኔ ልሽ ላደረኩት ነገር ዋጋዬን ልከፍል እችላለሁ። ብቻዬን በፍጹም አሁን ነው የምነግርሽ። እዛ ጋር እኔ እዚህ ሁሉ ነገር ውስጥ አስቀርተሽኝ እዛ ጋር እኔ አልከተትሽም። ዝም በይ አንቺ ልጅ። አሁንም አንዴ እየተረጋጋችሁ እኔ እኮ አሟታል ብዬ ነው በሰበብ እንዳትሆንብኝ ብዬ ነው ያለፍኳት። ነገር ማድረግ ትችያለሽ። ከዚህ በኋላ እኔ ምንም እኮ የኔ ልጅ እንደዚህ እስከዛሬ ድረስ አንገቴ ዳፍጭ ስታዘልሽ ነው ማድረግሽ። አሞሻል ብዬ ነው አሁንም ሐኪም ቤት ሄዳ ራሷን ስታ አረፋ ደፍቋት ምናምን ስላሉኝ ነው። አሞሻል እንደሚያዝልልኝ ሰው አትሁኚ። እስከዛሬ ድረስ እንደባሪያሽ ስገፊኝ ነው የኖርሽው። እኔ ይበቃኛል። በቃ ከዚህ በላይ አልችልም። ልጄ እኮ ነሽ። ቆይ ወይዘሮ አሊማ ቆይ አንዴ ምንም እንደዚህ የሚፈጠር ነገር የለም። ቆይ ተረጋጊ። ቆይ አንዴ ወይዘሮ አሊማ እባክሽ ቆይ አንዴ ለምን ተረጋጊ። ቆይ አንድ ጊዜ ስሙኝ። እንደዚህ በመሆን ምንም የሚፈጠር ነገር የለም። ለምን ነው የማሰብኝ? ተረጋጊ። አንድ ጊዜ ዝም በይ። ቆይ ለምን እንደዚህ ትንገለሽ ይባል በቃ። ቆይ እስኪ ለምን ነው የማትረጋጊው? እስቲ ቁጭ በይ። ለምን ነው ተረጋጊው? አንድ ጊዜ ቁጭ በይ እስኪ። እኮ ሌላ ወንጀል አንቺን ገድዬ ሌላ ወንጀል እጄ ልታስጪ ነው? ተረጋጊ። ይኸውላችሁ እናንተ ስትረጋጉ ነው ሁሉም ነገር የሚሆነው። እናንተ እንደዚህ ስለሆናችሁ ምንም የሚፈጠር ነገር የለም። እና ያታ እየዋሸች እየቀላመደች እንዴት ላርጋት? ጭራሽ እጅሽን ሌላ አነሳሽብኝ። ሲጣርጌሽ ልጇን የገደለች እናት ልታስቢኝ ነው አይደለ? ብገላግልሽ ይሻለኝ ነበር። እናት ነው ምን ባደርግሽ ነው ይናል? ንገሪኝ። ከመግደል ዳኒ ላይ እጅሽን ለምን ምን አረገሽ? ዳኒ ለምን? ማን ላከሽ? ማን ነው ከጀርባሽ ያለው? ተናገሪ እሱን። እኔ አንቺ ስላደረግሽው አይደለም እየጨነቀኛለሁ። ከጀርባሽ ያለ ሰው ማን ነው? ነገ ምን ሊሰራብን ምን ሊያረግብን ነው? ከጀርባሽ ያለውን ሰው ንገሪ ነው የምልሽ። እኔ እሱን ብቻ ነው የምፈልገው። እኔ ከዚህ በላይ እንዴት ብዬ ላስረዳሽ? የምታውቂውን ነገር ምን ብዬ እናስረዳሽ? ፈልጊው ሰማሽ? ቆይ ምንድነው እየተፈጠረ ያለው በመካከላችሁ? እኔ ግራ ገባኝ። እስኪ ጠይቃት። አሁን እኮ እኔ ማንን ማመን እንዳለብኝ ግራ ነኝ። ውድ ቤተሰቦች እናንተም እንደምታዩት ነው። እዚህ ጋር ሄራኒ እያለቀሰች ለዚህ ነገር መነሻዋ እናቴ ነች እያለች ነው። እናትየዋ ደግሞ በዚህ በኩል በጣም ስሜታዊ ሆናለች። እንደምታዩት በርበሬ ወይ ሚጥሚጣ ልጠናትና ያኔ ስትታፈን ታወጣለች። እውነቱ እሺ የፈለግሽውን ነገር አድርጊ። ቢያንስ ግን ጥፋትሽን ነው መንገ እኔ አላጠፋውም። ዝም በይ። ህፃን ልጅ አይደለሁም። አታስመስይ። የእውነት እናቴ እኮ ያረኩትን እኔ ተናግሬያለሁኝ። ያላረኩትን አረኩ አይደለም። አንድ ጊዜ እባክሽ እቺን ተወዳለች። ተረጋጊና ትንሽ ደቂቃ ስጭኝ። እኔ ከሷ ጋር ማውራት እፈልጋለሁ። ሳልፈቅድልሽ እንዳትወሪ እባክሽ። ምንድነው? እስቲ አንቺ ንገሪኝ እስቲ የምትይው። እኔ እኮ ግራ ገባኝ። በማከለ ቤት ንገሪኝ እስኪ። ቆይ ምን ብዬ እንድነግር ነው የምትፈልገው? እኔ እስከዛሬ ድረስ ልጅነቴንም ወጣትነቴንም ሁሉንም ነገር አሳልፌ የሰጠሁት ለእናቴ ነው። አሁን ግን በዚህ ልክ ስትከዳኝ ምን እንድል ነው የምትፈልገው? ቆይ እናትሽ ነች በእርግጠኝነት ይሄን ነገር ያዘችኝ እናቴ ነች እያልሽ ነው? እንዴት ነው በራሷ ትእዛዝ? ዛሬ እኮ አይደለም ይሄን ትእዛዝ መቀበል የጀመርኩት አይደል እንዴ? ከልጅነቴ ጀምሮ የሷ ባሪያ ነኝ ብያለሁ። እኔ አንቺን እንዲህ አይነት ስራ እያሰራሁሽ ነው ከልጅነትሽ? አንቺ ልጅ ታይ
በእርግጥም እሷ ናት ትእዛዝ የሰጠችው። ለዚህ ነገር በጣም እርግጠኛ ነኝ። ያለ ምንም ምክንያት ዳኒን እዛ የምወስድበት ምክንያት የለም። እኔ ዳኒ ምንም ነገር አላደረገኝም። እሱን እንደዚህ የማደርግበት ምንም አይነት ምክንያት የለኝም። እሷ ግን ከእሷ ትእዛዝ መውጣት ስለማልችል ግዴታ ስለሆነብኝ ነው ይህንን ነገር ያደረግኩት። እስኪ ከዳኒ ጋር ስላለሽ ግንኙነት ንገሪኝ፣ ማለት ስላለሽ ቀረቤታ። ይኸውልህ እኔ ዳኒን ያን ያክል ብዙም አላውቀውም። ማለት ከኤልሳ ጋር አብረው እኛ ቤት ይመጣሉ፣ እንገናኛለን። እኔ እንደውም የበለጠ ቀረቤታ ያለኝ ከኤልሳ ጋር ነው። ግን ደግሞ ዳኒም ቢሆን በተገናኘንባቸው ጊዜ ለእኔ ጥሩ ወንድሜ ነው። ማለት እንደ እህት እንድቀርበው ይፈልጋል ምናምን ነገርና ብዙ ነገሮችን በተገናኘንበት አጋጣሚ እናወራለን። ኤልሳም ለእኔ በጣም ቅርቤ ናት። በሱ በኩልም ስላለው ነገር በደንብ እናወራለን። ግን አይደለም ይሄንን ለማድረግ የሚያደራርስ ቀርቶ ያን ያክል እንኳን እኮ የሚያግባባን ነገርም የለም። በፍጹም እኔ ዳኒ ይሄንን አደረግሽ? እንዴት ይሄንን አደረግሽ? እንዴት አደረግሽው? እኔ አሁን ለዚህ ጥያቄ መልስ እንዴት መስጠት እንዴት አይኖርሽም? መልስ እንዴት አይኖርሽም? ስታረጊ መድኃኒቱን ስበጠበጪ ጠጣብለሽ ስትሰጪው ምንም ያልመሰለሽ እንዴት ነው መናገር ያቃተሽ? ወይ ማዬ ማስታወስ አቁመሻል ብዬ ላስብ ወይስ ምን ብዬ እንዳስብ ነው እየፈለግሽ ያለሽው? አሃ አብደሻል እያልሽ ነው? እኔ እንደዛ እያልኩሽ አይደለም። እና ታዲያ እንዴት እያልሽ ነው? ግን እንዴት ነው ራስሽ ስልክ ደውለሽ ይሄንን አድርጌ እኔ አልልሽም፣ ምን ያላልኩሽም። ወይኔ ሀሊማ እንደዚህ አይነት ልጅ ልውለድ እኔ? ቆይ አንቺ እናትሽ ይሄንን ነገር እንዳዘዘችሽ ማረጋገጫ አለሽ? ቢሆነ ነገር ታረጋግጪልኝ ትችያለሽ? የምን ማረጋገጫ ነው እያልከኝ ያለው? እንዴ እኔ እናቴን የሆነ ነገር ስታዘኝ ማስረጃ እያያዝኩባት ነው እንዴ? ትእዛዙን ነው አይደለም? እንዴት እንደማስረዳሽ እኔ አላውቅም። እቺ ልጅ ጨምራለች። በእናታችሁ ጨምርሻል በጣም። ቆይ አንዴ እናትሽ ዳኒን እንድታገቹ እና ደግሞ ለዳኒ ያንን መድኃኒት እንድትሰጩ የነገረችሽ በአካል ነው በስልክ? በስልክ። በጣም ጥሩ። አንቺ ደግሞ በስልክ ይሄን ነገር እንዳልወራሽ ነው የምንነግርሽ። አላወራውኝም። ጭራሽም ስለ እንደዚህ ነገር አልወራሽ። ችግር የለም እኮ ማረጋገጫ ታመጣለህ ሄደህ ከቴሌ። ምን ችግር አለው? ስለዚህ ችግር የለውም። አንቺ በስልክ ደውላ እናትሽ እንደወራች እርግጠኛ ከሆንሽ እኔ ከቴሌ እያንዳንዷን ያንቺን የስልክ ቅጂ በደንብ አውጥቼ መስማት እችላለሁ። ህጋዊ ፍቃድ ስላለኝ። ምንድን ነው የምታወሩት? እንዴ ይሄ ሁሉ ነገር ምን አስፈላጊ ነገር ነው ሲጀመር? ኖ እኔ እኮ ግራ ገብ በማል ቤት ታዲያ አንቺ እሷ ነች ትያለሽ፣ እሷ ደግሞ እኔ ምንም አላረኩም ትለኛለች። ማንኛችሁን ለምን ታዲያ? ይኸውልህ እሷ እኔ አላውቅም ለምን እዚህ ቦታ ላይ ሆና እየካደች እንዳለ፣ ግን እርግጠኛ ነኝ እሷ ናት ትእዛዙን የሰጠችኝ እኔ። ምክንያቱም ዳኒን እንደዚህ የማደርግበት ምንም ምክንያት የለኝም። እንዴ እች ልጅ ግን እያበደች ነው እንዴ ያለችው? ቆይ ምን እያልሽ ነው ያለሽው? ኧረ እማዬ በፈጠረሽ አምላክ በቃ ይበቃኛል። እኔ ጉዴ እማያት በይ ሄራኒ ተረጋግተሽ ነገሮችን ለኔ ለመናገር ይበቃሻል። ከዚህ በላይ ህይወቴን አታበላሽው እባክሽን። በቃሽ። ቆይ ምን አድርጊ ነው ምንድን ነው የምትፈልጊው ከኔ? ቆይ እኔ እኮ ማለት እንዴት ነው ነገሩ? እናትና ልጅ በዚህ ልክ እንዴት ማለት? አንዳችሁ በእርግጠኝነት ውሸት እየዋሻችሁ ነው። አንዳችሁ ማንኛችሁ እንደናችሁ ነኝ። ነገር ግን አንዳችሁ እየዋሻችሁ ስታስበው እኔ ለምን ብዬ እንደዚህ አይነት ነገር አደርጋለሁ? ንገረኝ እስቲ። እንዴ በእኔ እኮ በስነ ስርዓት እንኳን እኮ ዳኒን አላውቀውም ብያለሁ። እነሱ ግን በደንብ ነው የሚተዋወቁት። ስለዚህ ለሆነ ዓላማ ነው ማለት ነው ልትገለው የፈለገችው። ስለዚህ በእርግጠኝነት እናትሽ ነች ያዘች? አዎ በቃ ለምን አንቺ ያክስትሽ ልጅ ነው ሲጀምር አንቺ ለምን ልትገዩ እንደፈለግሽ ለምን አትነግሪውም? አንቺስ ለምንድን ነው እኔን እየጠየቅሽኝ ያለሽው? አንዴ አይበቃሽም? አንቺ ልጅ አንድ ጊዜ ቆይ ተረጋጊ። ይኸውልሽ እንዴ ቆይ አንድ ጊዜ ይኸውልሽ ወይ ተራሊ ማለት አንድ ጊዜ ተረጋጊ። ኧረ ልጅቷ ልትገያት ነው። አንድ ጊዜ ልጅቷ ልትገያት ነው። ኧረ በእናትሽ ተረጋጊ። ቆይ ይኸውልሽ ወይዘሮ አሊማ ቆይ ተረጋጊ። ካሜራማን አንዴ ካሜራማን አናግረኝ። ይኸውልሽ ቆይ ተረጋጊ። ልጅቷ ልትገያት ነው። ቆይ ተረጋጊ። ኧረ ቆይ ተረጋጊ በእናትሽ ካሜራማን አናግረኝ። ቆይ ለምን ነው ተረጋጊ? ወይዘሮ አሊማ ቆይ አንዴ ይኸውልሽ ቆይ ወይዘሮ አሊማ እባክሽ እሺ እንግዲህ ውድ ቤተሰቦች ከደቂቆች ቆይታ በኋላ በድጋሚ ተመልሼ መጥቻለሁ። በሁለቱ መካከል ማለት እናቷ ልጅቷን ካልገደልኳት እያለች ነበር። እኔ በሁለቱ መሃል በጣም ግራ እየተጋባሁኝ ነው ያለሁት። የሆነ መረጃ ካላገኘው በስተቀር እነዚህ ሰዎች ሁለቱም እውነት በሚመስል ሁኔታ ነው እያወሩ ያሉት። ማንኛቸው ናቸው ስህተት? ማንኛቸው ናቸው እየዋሹ ያሉት? ምንም ሊገባኝ አልቻለም። እኔ አሁንም ቢሆን እናንተን የምላችሁ ነገር ተረጋግታችሁ አውሩ። ይሄ መጣላቱ ምናምን ነገር ተውት። ምንም የሚጠቅመው ነገር የለም። ለዳኒ ነው አይደለም የምታስቢው? ለዳኒ እያሰብሽ ከሆነ ተረጋግተሽ በማውራት ተባበሪ። ዳኒንም እኔ ተረጋግቼ አወራለሁ፣ ችግር የለውም። ዛሬ እኮ ጦስ ሆነሽብኝ ነበረ። እናት ልጇን ገደለች ልታስቢኝ ነው?
ምንም ቢሆን እኮ ልጄ ነሽ። ለምን አሰሚኝም? ነገ ወደ አንቺ እመጣለሁ። እባክሽን እባክሽን የኔ ልጅ ንገሪኝ እባክሽን ንገሪኝ እነማን እንደሆኑ እንዲያረጉሽ። ይቺን ቀን እንወጣዋለን አብረን። እባክሽን ንገሪኝ። በራስሽ ላይ ችግር አትፍጠሪ እባክሽን የኔ ልጅ። እስከ መቼ እንደዚህ እባክሽን? እማዬ ምንድነው የምትይኝ? እኔ በቃ ምንም የማውቀው ነገር የለም። በቃ እኔ ዳኒ ላይ እጄ እንደማላነሳ ታውቂያለሽ። እባክሽን እውነቱን ንገሪኝ። እነዚህ ሰዎች ጠላቶቼ ሊሆኑ ይችላሉ። ነገ ባንቺ ላይም ነው የሚመጡብሽ። እባክሽን እሺ በይ እባክሽ። በቃ እማዬ እናቴ አይደለሽ? ዘኝልኝ በቃ። እሺ ዛሬ ዳኒ እንደዚህ ያስደረጉሽ በሌላ ሰው ደግሞ አንቺ የሆነ ነገር ቢያደርጉሽ እሺ ምንድነው የምሆነው? እና ማለታችሁ ለማን ነው ያወራሻለሽ? ቆይ ሁለታችሁም ልጆቼ ናቸው። እባክሽን ንገሪኝ እንደምሻለኝ። ለምን የማትረጋጉት እባካችሁ? እንዴት ብዬ ልረጋጋ? እስቲ ልጄ እየዋሸችኝ እንደዚህ ራሷን አሳልፋ እየሰጠች እኔን ያላረኩትን አረግሽ እያለች እሺ ነገስ ያንቺ ህይወት ምንድነው የሚሆነው? ተናገሪ እንጂ። እኔ እየዋሸሁኝ አይደለም፣ ማውቀውን ነገር በሙሉ ነው የተናገርኩት። ቆይ ምንድነው አድርገሽ ነው እንደዚህ ውሸታም ይሆንሽው? እኔ ማለት ያስፈራሩሽ እንደዚህ እያላከክሽ ያለሽው ምን ቢያስፈራሩ ምን ቢሉሽ ነው? መቼም ገንዘብ ሰጥተውሽ አይደለም በነፍሳት ይዘውሽ ነው እንጂ ወይ እናትሽን እንገልብሻለሁ ወይ አንቺን እንገልሻለን ብለውሽ ነው እንጂ መቼም በገንዘብ ተታለሽ እንደዚህ አትሆኝም። ምንም የጎደለሽ ነገር ስለማይኖር እና ታዲያ ምንድን ነው? እኔ በቃ ማውቀውን ነገር ነው የተናገርኩት። በቃ ቆይ ምንድን ነው አሁንም እናቴ ነች ነው እያልሽኝ ያለሽው ነው? አይገርምህም? አሁንም እኮ በእኔ ነው እያሳበበች። እንዲህ ስለምንሽ እንኳን አትናገሪ። ጭንቀቴ አይገባሽም? እኔ እኮ መታሰር ፈርቼ ወይ ዳኒ ሸሸኛል ብዬ አይደለም። እኔ ላንቺ አስቤ ነው። ከጀርባ የሚደረገውን ነገር ማወቅ ስለፈለኩኝ ነው። ነገ ቤታችን ላይ እኮ ይመጣሉ። አንቺን አንድ ነገር ያረጉብኛል። እኔን እሺ ምን አድርጌ ነው የምትይኝ? አንድ ነገር ነገር ፈጥሬ እንዳወራ ነው የምትፈልጊው? ዳኒንስ ደግሞ አንድ ነገር ቢያረጉ አሁን ደግሞ በነፍሱ ዳኒ ምንም እንዲሆን አልፈልግም። በቃ ከዳኒ ጋር ምንም ችግር የለብኝም። ዳኒ ምንም እንዳይሆን ከፈለግሽ ለምን ይሄንን አደረግሽ? ለምን? ምክንያትሽ ምንድነው? ለምን አትናገሪ? አንዴ እባክዎ እንስማት እስቲ። እሷን የምትለውን ነገር እንስማት። በቃ የሆነ ነገር ልትለን እኮ ትችላለች አይደል? ያዙም በያነባች እንደዚህ እንዴት እናት የእናት ነገር የለም ከዚህ በላይ በቃ ምንም ነገር የለም። የእናት ለቅሶ የእናት አዘን እኔ ከዚህ በላይ ምን እንዳልሆን ነው? የፈለገ ነገር ሊደርስብኝ ይችላል እንዴ? ሄራን ከየት ነው ያመጣሽው ይሄንን ባህሪ? ማን ያስተማርሽ? እኔ ከዚህ በላይ ማልወጣው ችግር ውስጥ ልገባ አልችልም። በቃ የፈለግሽውን ነገር ልታደርጊ ትችያለሽ። እኔ ከዚህ በላይ አልችልም። በቃ ከተናገርሽ እኔ ያለሁልሽ። ያው እነ ናቲም አሉ እነ ሚኪ ያሉ ምንም አትሆኝም። እውነቱ ወጥቶ ዳኒን ማዳን የለብንም? ዳኒን አሳክመን ድኖ ወደ ቦታው መመለስ የለበትም? ተናገሪ እባክሽን። ይኸውልሽ አንቺ ዳኒን ምንም እስካላደረግሽው ድረስ ዳኒ ምንም ሊሆን አይችልም። እሺ ዝም በይ። እኔ ዳኒን ምንም አላረኩትም፣ ምንም አላረገውም። ነፍሴን ነው የምሰጠው። ከዚህ በፊት እኮ ከናቲና ከሚኪ ጋር ላለያየው ነበር። እነሱ የበደሉት መስሎኝ ስለተውስ ስለጣሉት ብቻ እንኳን እኔ ልበድለው። ምን እየሆንሽ ነው ያለሽው? ወደ ራስሽ ተመለሽ እባክሽን ሄራን። ለመንኩሽ፣ አልቅሼም ለመንኩሽ፣ አባበልኩሽ፣ ተቆጣሁሽ፣ ጨውኩብሽ፣ አነኩሽ። እሺ ምንድነው? ይኸውልሽ እኔ ከዚህ በፊት ገርዬሽ እኮ ነበረ። እኔ ከዚህ በፊት ታመሜ ሆስፒታል የገባሁት በጭንቀት ምክንያት ነው። አሁን ደህና ነበርኩ። መልሼ ግን እንድታመም እያደረግሽ ነው። በቃ ታመሚ አልፈልግም። ጭንቀቱን የሚያመጣው ያደረግሽው ነገር ነው። የትኛዋ እናት ናት ልጇ እንድትሰቃይ ልጇ እንድትታመም የምትፈልገው? ንገሪኝ። ሄራን እባክሽ ተረጋጊ። መረጋጋት እንዳለብሽ በደንብ ታውቂያለሽ። አሁንም ቢሆን ጤናሽ እንዲጎዳ እንዳታደርጊ። በቃ ማውራት ያለብሽን ነገር ብቻ አውሪ። እንድጨነቅ እያደረጋችሁኝ ያሉት በቃ ሌላ ነገር ውስጥ ነው እየከተታችሁኝ ያላችሁት። በተረጋጋ ሁኔታ ለእናትሽ ንገሪያት። በጊዜው ተፈጥሯል የምትዩ ነገር እንዳለ ንገሪያት። አዲማ ደግሞ አንድ ጊዜ እባክሽ ተረጋግተሽ አውርታሽ እንድትታመምና እንድትጨናነቅ አልፈልግም። እሺ በቃ አንድ ጊዜ ብቻ እውነቱ እንዲወጣ ብቻ ነው የምፈልገው እኮ። እንድታወራ ፍቀጂላታ። በቃ ይሄው ታውራ። በቃ እኔ ምንም አልነገርም፣ ዝም ብላለሁ። አላውራም። በጊዜው ተፈጥሯል የምትዩ ነገር በሙሉ እናቴ ነች ያዘችኝ ብለሻል አይደል? በቃ በጊዜው የተፈጠረው ነገር ንገሪኝ እስኪ። ይኸውልህ በሰዓቱ የተፈጠረው ነገር ድንገት ተነሳችና በቃ ዳኒ ከቦታው መሰወር አለበትና የሆነ ነገር መሆን አለበት፣ ምክንያቱም እኔ ላይ አደጋ ይፈጥርብኛል አለችኝ። ማለት ከሰዎች ማሸሽ እንዳለብን ነው የነገረችኝ። ከዛ በኋላ ምንድነው ማድረግ ያለብኝ ስላት መድኃኒት ቤት በኩል አድርገሽ ቢሆን አምጥተሽ በቃ አርፎ እንዲተኛ እንዳይንቀሳቀስ መሆን አለበት ነው ያለችኝ። ከዛ በኋላ
የት እንደማስቀምጠው አድራሻውን ነገረችኝ። እኔ ያንን ቤት ማውቀው ግቢው በሙሉ በሰው ተሞልቶ ነበረ። ከዛ በኋላ ግን አንድ በአንድ ግቢ ያሉትን ተከራዮች በሙሉ አስወጣቻቸው። በሰዓቱ በእርግጥ ስታስወጣቸው ነበርኩኝ፣ ግን ደግሞ ለምን ዓላማ እንደሆነ አልገባኝም ነበረ። ቆይታለች ካቀደችበት። ከዛ በኋላ ዳኒን እንደዛ አድርጌ ማስቀምጠው የት ነው ስላት እዛ ግቢ ውስጥ እንደሆነ ነገረችኝ። ከዛ በኋላ በቃ ከተዛዛው መውጣት ስለማልችል ብቻ ያለችኝን ነገር ነው ያደረኩት። ቀጥታ ሄድኩኝና እዛ ቦታ አስቀመጥኩት። ከዛ በምታደርጊ መንገድ አድርጊው እኔ ማቅልሽ ነገር የለም ስላለችኝ ብቻ ፍቅረኛዬ እንዲያግዘኝ አደረኩኝ። ከዛ እሱ ነው መድኃኒቱን የሰጠኝ ማለት ነው። የእውነት ወይ ስለ ፍቅረኛሽ አንድ ጊዜ ዞራዲ ስለ ፍቅረኛሽ እናትሽ ምንም ነገር እንደማታውቅ ነበር የነገረችኝ። ታውቃለች ማለት በደንብ ነው የምታውቀው። ፍቅረኛ እንዳለሽ አውቃለሁ። አዎ ታውቂያለሽ፣ እሱንም በደንብ ታውቂዋለሽ። እኔ ምንም አላውቅም። አንቺ ልጅ ተይ ሄራኒ ተይ። እንግዲህ እናትሽ እያወራች እንዳለች ምን ታውቀው ነገር አልናገርም። እናንተ በምታወጣጧት መንገድ አወጣጧት የምታረጉትን አድርጉ። ጨርሻለሁ በቃ። ይኸውልህ እኔ ያልኩህን ነገር በሙሉ ነው ያደረኩት። ከዛ በኋላ እናንተ እንዳጋጣሚ ሆኖ እዛ ቦታ ላይ ደረሳችሁበት እንጂ ምናልባትም ያንን መድኃኒት ደግሞ በተባለው መንገድ ቢወስድ ኖሮ ዳኒ ከዚህ የከፋም ደረጃ ሊደርስ ነበረ። እኔ ነግሬያለሁ። እኔ ዳኒ ምንም እንዲሆን አልፈልግም። ምንም እንኳን ብዙ ጊዜያቶችን አብረን ማሳለፍ እንኳን ባንችልም ዳኒ ወንድሜ ነው። ምንም እዚህ ደረጃው የሚያደራርስ ቅያሜም የለብኝም እሱ ጋር። ራሷ ናት ድንገት ተነስታ የሆነ ሰዓት ላይ በጣም እንደምትወደው እንደ ልጇ እንደምታየው ነበር ማቀው። ከዛ በኋላ ድንገት ተነስታ ደግሞ የሱ ጠላት ሆነች። ስለዚህ እኔ ደግሞ ነግሬያለሁ። እሷ ካለችኝ ትዕዛዝ በውጪ በፍጹም መሆን አልችልም። አሁን ከገባሁበት ችግር የበለጠ ችግር ውስጥ እንደምገባ አውቃለሁ። ለዛም ነው እንደዚህ ያደረኩት። ቆይሽ ማለት እናትሽ ዳኒን እንደዚህ እንድታረጊልኝ እፈልጋለሁ ስላለችሽ ብቻ አንቺ የራስሽ አይምሮ አለሽ። እውነቱን ለመናገር አይደል ማገናዘብ ትቻለሽ። ጥሩና መጥፎን ነገር ትቻለሽ፣ ማሰብ ትቻለሽ። መጥፎ ነገር መሆኑ አልጠፋብኝም። በቃ አውቃለሁ መጥፎ ነገር እንደሆነ። ግን ነገርኩክ፣ እቺ ሴት እናቴ ናት። እናቴ ያለችኝን ነገር ደግሞ ከማድረግ ወደ ኋላ አልልም። ይኸውልህ ባላደርገው እንኳን ለዳኒ አስቤ እንኳን ባላደርገው እንኳን እንደ እናት በፍጹም አታዝንልኝም። ምን ልታደርገኝ እንደምትችል አሳምሬ አውቃለሁ። ስለዚህ ከራሴና ከዳኒ መምረጥ ነበረብኝ። ምን ልታደርግ ይችላልሽ? ማለት እናትሽ ነች እኮ አይደል? ይኸውልህ እንዴት ብዬ ላስረዳ? በቃ እናትነት ስሙ ብቻ ነው ያለው። አሁን እሷን መስማት አቁመህ ማድረግ ያለብህን አታረግ። የሌለ ታሪክ እያወራች እዚህ እንትን አንዴ ለምንድን ነው የማትረጋጊው? አንዴ ብዬ ልረጋጋ? አውርታልኝ ትጨርስ። ከዛ በኋላ እንዴ ልረጋጋ ንገረኝ። እሺ ሌላውን እንዴ ልረጋጋ? ሌላውን ተው። አሁን እንኳን እያየ ነው ለኔና ለዳኒ ያላት ቦታ እንኳን እዚህ ጋር በምታወራው ንግግር የሚለይ ነው። ለዳኒ ትልቅ ቦታ ነው ያላት። እኔ ነው ከዚህ ከጥፍሯ እንኳን አትቆጥረኝ። ያደራ ልጄ ነው። አዎ ስለዚህ ከኔ ጋር ልጅሽ ይበልጥብሻል ማለት ነው። አንቺም ልጄ ነሽ እሱም ልጄ ነው። አለያችሁ በጣም ነው እንጂ ምትለይ። ስለሷና ያዘዘሽን ሰው እውነቱን ታወጫለሽ። እኔ ካሁን በኋላ አንድ ቃል አልተናገርሽ። አንተ ራስህ ጨርስ። በቃ አላወራም ካሁን በኋላ። ቢያንስ ሌላ ቢቀር እንኳን ቤትሽ ሲከይድ ነበር። ዝም በይ። ለምንድን ነው ማለት ተደማምጣችሁ ማውራት ትችላላችሁ። ትልቅ ሰው ናችሁ አይደል? ለምን እንደዚህ አንባጓሩ መፍጠር እንደፈለጋችሁ ነገር አላወራም። በቃ ጨርሻለሁ። ከዚህ በኋላ ያለውን ማድረግ ያለብህን አድርግ። እንደዚህ አይን ያወጣ ውሸት ከኛ ያመጣሽው በተረጋጋ ሁኔታ ምንም ማውራት አልቻልንም። አሁን ሁለታችሁም በጣም እየተጫጫኋችሁ ነው ያላችሁት። እኔ ምን እየሆናችሁ እንደሆነ አላውቅም። እንደዚህ መሆኑ ምን እንዳስፈለገ እኔ ምንም ግራ ነው እየገባችሁኝ ያላችሁት። ምክንያቱም በተረጋጋ ሁኔታ ማውራት ትችላላችሁ። በቃ እሷ እያለች ያለችው እናቴ ነሽ ነው አይደል? አንቺ ተረጋግተሽ መልሱን መመለስ ትችላለሽ። የግድ ስለ ጮሽ ብቻ አይደለም የምትታመኙ። ማውራት ያለብሽን ነገር ተረጋግተሽ አውሪያት። በቃ አለቀ። ጨርሻለሁ። ናቲ ምንም አላወራም። ነገርኩህ እኮ ያው ጨርስ ከሷ ጋር። እኔም ጨርሻለሁ። ከዚህ በላይ ምንም የምናገረው ነገር የለም። ይሄን ነገር በጣም ብዙ ጊዜ ነው የተናገርኩት። በቃ ይበቃኛል። ደክሞኛል። ነገር ሰበብ እንዳትሆን ይዘህልኝ ውጣ። ወይ እኔ ልውጣ ወይ አስወጣት። እኔም በቃ ከዚህ ነገር መውጣት ነው የምፈልገው። በጣም በቅቶኛል። በቃ እኔ ከዚህ በላይ አልችልም። እንዴ እኔ የምናገረው የምታወጭበት መንገድ አለ። እነሱ ካላስወጡሽ ወይ በርበሬ ወይ ሚጥሚጣ አጥኛ አስወጣሻለሁ እኔ ራስ። ሲጀመረውን ሁለታችሁም ተረጋግታችሁ ማውራት መቻል አለባችሁ። በዚህ ሁኔታችሁ እንድትቀጥሉ አልፈቅድላችሁ። ሲቀጥል ደግሞ ሄራን ላንቺ ያልነገርኩሽ ነገር አለ። ቆይ ምን አዲስ ነገር ደግሞ ተገኘ? ስሚ አሁን ቀጥታ አይኔን ያይሽ እንድመልሽልኝ ነው የምፈልገው። እየሰማሽ ነው አይደል? እኮ ተናገር። ምን የተለየ ነገር መጣ? ስለ ርብቃ ነገርኝ እስኪ። ርብቃ? አዎ ርብቃ ማለት ርብቃ እንዴት አወቃት? ማለቴ ለምንድን ነው ያነሳት? ለምንድን ነው እየተንተባተብሻለሽ?
ማለት ርብቃን እዚህስ ምንም እኮ የሚያገባት ነገር የለም። ምንም የሚያገባት ነገር የለም። አዎ እዚህ ሩስ ሲጀመር ልትገባም አይገባትም። ምን ረጋ ጓደኛሽ ነች አይደል? አዎ ጓደኛዬ ናት። የልጅነት ጓደኛሽ ስለሆነች በምን አይነት አስማት ስልክ እንዳገኘሽ አላውቅም። በምን አይነት አስማት ማለት ነው ስልክ አገኘሽ? ከዛ በኋላ ያለንበትን ቦታ በደንብ እንድታጣራ ሲቀጥል ደግሞ እኛ ትክክለኛው መንገድ ይዘን እየሄድን ስለሆነ ከዛ መንገድ እንድታስተን የተለያዩ የውሸት ማስረጃዎችን ሰጥታ በሌላ ነገር እኛን ቢዚ ለማድረግ ወደኛ ልከሻት። አንቺ ግን ይህንን ነገር ሁሉ ኬት ነው ያመጣሽው? መንገድ ማሳት፣ ለዳኒ መድኃኒት መስጠት፣ የሆነ ነገር ማድረግ፣ ወንጀል ውስጥ መግባት ምናምን ማን ያስተማርሽ ይሄንን ሁሉ? ወይዘሮ ሀሊማ አንዴ ሲጀመር ነገር አንተ ለራስህ የምትለውን ነገር ታምነዋለህ? ምን ማለት ነው? ቆይ እናንተ ጋር ስቀመጥ እኮ ስልክ ቀርቶ እኮ ምንም አይነት ነገር ማግኘት የማችልበት ሁኔታ ውስጥ ነው ያለሁት። እንደ እናቴ እኮ ስልክም ምንም የፈለኩትን ነገር ማግኘበት ሁኔታ ውስጥ አልነበርኩኝ። እንዴት ሲሆኑ ለሷ ትእዛዝ የምሰጣውስ ምንድነው? እናትሽም ብትሆን ያን ያክል የተመቻቸ ሁኔታ ውስጥ አልነበረችም። ስልክ ማግኘት የምትችልበት ሁኔታ ውስጥ አይደለችም። እንደዚህ ብለሽ አጋነሽ አታውል። ስለዚህ እሷም አታገኝ፣ ግን እኔም የማገኝበት ሁኔታ ውስጥ አይደለም። በምንም አይነት መንገድ ትእዛዝ ልሰጣት አልችልም። ስለዚህ አንቺ ለርብቃ ምንም ነገር ብለሽ ትእዛዙን አልሰጠሻትም። ወይ ርብቃ የት ናት? እዚህ ናት ማለት ነው? አዎ እኛ ጋር ነች። ስለ እያንዳንዱ ነገር ሁሉንም ነገር ነገራኛለች። ትሰሚኛለሽ? ሙያሽን ታውቆኛለሽ። ከዛ በኋላ ሁሉንም ነገር ትነግሪኛለሽ። በመጀመሪያ ደረጃ የተሳሳተ መረጃ ሰጥታን እኛም በሌላ ነገር ቢዚ ለማድረግ አይደለ? ሲቀጥል ምን እንዳቀዳችሁ እኔ አላቀልሽም። ነገር ግን በግምቴ መሰረት እኛ በሌላ ነገር ቢዚ ስንሆንልሽ አንቺ ምናልባትም ከዚህ ቦታ ላይ ለማመለጥ አስበሽ ነበር። እንደዛ ነው? ንገሪኝ እስኪ። ይሄን ነገር የነገረችኝ ይኸውልሽ፣ ሰሚኛለሽ? ፈጠራ አይደለም እየወሩ ያሉት የነገረችኝ የገዛ ጓደኛሽ ነች። ፈጠራ እያወራች ሊሆን ይችላል። ከየት እንዳመጣችሁ ማውቀው ነገር የለም። በጣም ጥሩ። ይኸውልሽ በቀጥታ አይደለም ይሄን ነገር የነገረችኝ። በነገራችን ላይ መታ በቀጥታ እንደዚህ እናንተን በተለያየ መረጃ ምናምን ነገር አይደለም ያለችኝ። መጀመሪያ መታ የነገረችኝ ነገር አንቺን እንደምጠላሽ፣ ሲቀጥል ደግሞ አንቺ መበቀል ስለምትፈልግ ብቻ የተለያዩ መረጃዎችና ማስረጃዎች አንቺን እስር ቤት ሊከቱሽ የሚችሉ እሷ ጋር እንዳሉ ነገረችኝ። ከዛስ ስለ አንቺ ማንነት ማጣራት እፈልጋለሁ በመላት ሰዓት ግን ነገሮች ተለዋወጡ። ምክንያቱም እሷ ማንነቷ ጥሩ ማንነት ያላት ልጅ አይደለች። ከአንቺ ጋር የተገናኘች ሰው ስለሆነች አስጨርሽ፣ ምንም ነገር እንዳትወል። ከአንቺ ጋር በጣም ብዙ ነገር ያደረገችው ነገር ስላለ ያንን የጀርባ ታሪኳን እንዳጣራ አልፈቀደችልኝ። የዛ ሰዓት እኔ ጉልበት ስጠቀምባት ነው እያንዳንዷን ነገር የነገረችኝ። አንቺ እንደ ላክሻት ወደዚህ ቤት እያንዳንዷን ነገር እንድታጣራ እንዳደረግሻት አይደለ? ከዛ በኋላ እኮ ልታመልጭም ይሆናል። ምንድን ነበር ውሸቱ? እስቲ አብራሪ። እኔ ስለምታወራው ነገር ምንም ነገር መረጃ የለኝም። ምናልባትም ይሄንን ነገር ያደረገችው እሷም ልትሆን ትችላለች። ምንም አውቀው ነገር የለም። አንቺ ልጅ ዝም በይ። ለነገሩ ዝም በላት። ቆይ ለነገሩ ለዳኒ መርዝ መስጠት ያላቃተሽ ልጅ እሷን መላክ ያቅትሻል? አንቺ አያቅትሽም። ለዳኒ እኮ መርዝ ሰጥተሽዋል፣ ሽባ የሚያደርግ መርዝ። እና ታዲያ ጓደኛሽን መላክ ማሰለል ምናምን ያቅትሻል? አያቅትሽም። አንቺ ግን ይሄንን ከየት ነው የተካንሽው? ማን ላከሽ? ማን ላከሽ? ምንድን ነው ያደረኩት እንዴ? ራስሽን እንደምንድን ነው አድርገሽ የምትቆጥሪው? አንቺ ሲያደረግሻቸው ነገሮች ለማንም ምን ስታደርጊ እንደምከርሜን ያላቀም እንዴ? እኔን ማሰቃየትሽ ሳይንስ ወንዶቹን ሳይቀር ምን እንደምታደርጋቸው እኮ በደንብ አሳምረን እናውቃለን አይደል እንዴ? እኔ አዎ። አንቺ ስለኔ ምን የምታውቂው ነገር አለ? እንዴት ነው አንቺ ከልጅነትሽ ነው ማደግ የነበረብሽ አድርገሻል። የምትቀጭኝን ቅጣት እኔ ሴቷ ልጅ የምትቀጭኝን ቅጣት ለወንዶቹ እንኳን አትመለሽም አይደለ? ይሄንን ነገር አሳምረሽ ታውቂያለሽ። አንቺ ልጅ ትዕግስቴን አታስጨርሽኝ። ትሰሚኛለሽ አይደል? ትዕግስቴን አታስጨርሽኝ። እኔ አሁን ከዚህ በላይ ትዕግስቴ ያልቋል። በጣም ታግሼ ላዋራሽ ሞክሬያለሁ፣ ግን ራስሽ እንደ ጻድቅ ቆጥረሽ እኔ ለመኮነን የምትሞክሪው ነገር አንዴ ወይዘሮ አሊማ አንዴ ይኸውልሽ፣ ቆይ አንድ ጊዜሽ ተረጋጊ። እባክህን ተወኝ። ቆይ አንዴ ተረጋጊ። እሺ እኔ አልረጋጋም። ተወኝ በቃ ወይዘሮ አሊማ ተረጋጊ። ማለት እንችላለን። ቆይ ኧረ ልጅቷን እንዳትገያት። ቆይ ልጅቷን ትገያታለሽ። ተረጋጊ። ልጅቷን ትገያታለሽ። በአንድ ጊዜ ተረጋጊ። ልጅቷን ትገያታለሽ እንዴ? ቆይ ተረጋጊ። ወይዘሮ አሊማ ካሜራ አባልኛ እንዴ ተገያታለሽ ልጅቷን። ልጅቷን ትገያታለሽ። ቆይ ይኸውልሽ እኔ ለሰው ተቆርጥም። ቆይ ተረጋጊ። ሁሉንም ነገር ተረጋግተን ነው የምንፈታው። ተረጋጊ። ምን ማለት ነው? ለምን ማተረጋጊ? ኖራም አልጠቀመች። የምታረገውን የምትሰራውን እያየህ ነው። እንደዚህ ብሎ ነገር የለም። በቃ ተረጋጊ ነው። ሁሉንም ነገር እንፈታዋለን። ልጄ ነሽ ብዬ ነበር የሳሳውልሽ። ሙቺ እኔ ያዘንኩላት ልጄ ስለሆነች ነው። ሌላ ሰው ተረጋጊ።
ተወኝ እንዴ ብዬ ነው የምረጋጋው። ቆይ ይኸውላችሁ አንድ ጊዜ ቁጭ በሉ። አድገሽ ለተራይቻ አሳድጌሽ ለዚህ በቃሽ። አንድ ተረጋጉ። ይኸውላችሁ ቁጭ ብለን ማውራት እንችላለን አይደል? ለምን ቁጭ አትሉም? ቆይ ግን ካሜራማን እባክህ አንዴ ካሜራውን አጥፋልኝ። ተረጋጉ። ይኸውላችሁ አንድ ጊዜ ቁጭ ምንድነው መቀመጥ? እስኪ ምንድነው የሚፈየደው? ተቀምጬ አንድ ጊዜ ምን ልንፈይድ ነው? ንገረኝ። ቆይ ይኸውልሽ አደግሽ እጅሽን እኔ ላይ ለማንሳትም ዳዳሽ ጥሩ ነው። ሄራኒ ተረጋጊ። ይኸውልሽ ስለ ሁሉም ነገር አሁን እንድትነግሪኝ እፈልጋለሁ። እየሰማሽኝ ነው አይደል? ምንድነው የምነግርህ? ሁሉንም ነገር እንድትነግሪኝ እፈልጋለሁ። አንቺ ላይ ጉልበት እንድትጠቀም እንዳታረጊኝ። እየሰማሽኝ ነው አይደል? ይኸውልሽ ጓደኛሽ እንዳለ ሁሉንም ነገር እያወራችልኝ ነበር። ስላንቺ ባህሪ ሁሉም ነገር ነግረኛለች። ስለዚህ ምንም አያዋጣሽም እንደዚህ መሆኑ። እየሰማሽ ነው አይደል? ይኸውልሽ አንቺ እናትሽም ከሆነች እያንዳንዷን ነገር እሷን እቀጣታለሁ። እኔ በቃኝ፣ ከዚህ በላይ አልችልም። ይኸውልህ በቃ ማወቅ የምትፈልገው ነገር አንድ ነገር ነው አይደለ? ስለ ዳኒ ሁኔታን አይደለም ማወቅ የምትፈልገው? በቃ በዚህ ሁሉ መሀል ውስጥ የሆነ ሰው አለ። ማን ነው እሱ? ተናገሪ። ማን ነው ተናገሪ? የደፈረ ማን ነው? ንገሪ። ማን ነው? ንገሪ። እኔ ልክ ሰውየውን በስነ ስርዓትም አላውቀውም። ምን ማለት ነው አላውቀውም ማለት? በቃ ማለት እሱ ሲፈልገን ብቻ ነው የሚያገኘን። በሱ ምክንያት ነው እዚህ ሁሉ ነገር ውስጥ የገባሁት። አንተም ሆናችሁ እሷ የፈለጋችሁትን ነገር ልትሉኝ ትችላላችሁ። እኔ ያደረኩት ነገር በሙሉ አይጸጽተኝም። ገባ አይደለ? ላደረኩት ነገር በሙሉ ምክንያት አለኝ። እኔ ይህን ሰውዬ በትክክል አላውቀውም። ይኸውልህ እኔ ዳኒን እንደዚህ የማደርግበት ነገር ያለው ከዳኒ ጋር ምንም አይነት ችግር የለብኝም። ግን ደግሞ ይሄ ሰውዬ የመጣብኝ በእናቴ ነው። በቃ እናቴን ሊገላት እንደሚፈልግ አስፈራርቶኛል። ይኸውልሽ እማዬ አንቺ ልታምኚኝም ላታምኚኝም ትችያለሽ፣ ግን በእናቴ ነው የመጣብኝ። እኔ ይሄንን ማመን አልችልም። ተረጋጊ እባክሽ ወይዘሮ አሊማ እባክሽ። ቆይ አንዴ ተረጋጊና እና የምትለውን ነገር እሺ። ወንጀል ለመስራት ከመግባቷ ወንድሟን ለመግደል ለማጥቃት ከመግባቷ በፊት እንዴት መታ ለኔ አነግረኝም? በዚህ ሁኔታ የምትቀጥይ ከሆነ አስወጣሻለሁ። ከሷ ጋር ለብቻ ማውራት ትፈልጋለሁ። እየሰማሽ ነው አይደል? ይኸውልህ ይሄ ሁሉ ነገር የሆነው እንዳልኩ በእናቴ ምክንያት ነው። ማለት እናቴ እንደሚገላት ደጋግሞ አስፈራርቶኛል። እና ዳኒንም እንደዚህ ያደረኩት እኔ ነገር ያለው ከዳኒ ጋር ችግር የለብኝም፣ ግን ዳኒንም እንደዚህ ያደረኩት ምናልባትም በእናቴ ይሄንን ነገር ከተበተብኩት ጉዳዩ እናቴ እስር ቤት ነው የምትገባው። ግን ከምትሞት እስር ቤት ብትገባ ይሻላል። እናቴን ላጣት በፍጹም አልፈልግም። ገባ? በዛ ምክንያት ነው ይሄንን ነገር ያደረኩት። አንዴ ይኸውልሽ ማለት ይሄ ሰውዬ አላውቀውም ብለሽኛል አይደል? እኔ በጭራሽ አላውቀውም። ሲፈልግ ነው የሚያገኝሽ። ምንም ያን ያክል የሚያስፈራ ነገር የለውም። ይሄን ነገር ለህግ አካል ብትናገሪ አሊያም እኛ ጋር መተሽ ብትናገሪ ይሄንን ኬዝ መያዝ እንችላለን እኮ አይደል? ወይንም ደግሞ እናትሽን እገላታለሁ ስላለ ብቻ እናትሽን ጭራሽም እኮ ላያውቃት ይችላል አይደል? አይደለም ይህ ሰውዬ ልክ በጣም እጁ ረዥም ነው። በተደጋጋሚ ለእኔ ቪዲዮ ልኮልኛል። እናቴ የት እንደምትወጣ የት እንደምትገባ እያንዳንዱን ነገር ውሏ የት እንደሆነ ስንት ሰዓት እንደምትገባ እያንዳንዱን ነገር ያውቃል። በቪዲዮ አስደግፎ ነው በስልክ ይላከልኝ። እዚህ ነው ተደፍሬያለሁ ማለት ነው። ማለት በቪዲዮ ማለት ቆይ አልገባኝም። ቪዲዮቹ በሙሉ ላሳየህ እችላለሁ። የምትገባበትን የምትወጣበትን ሰዓት በሙሉ ነው የሚያሳየኝ ማለት ነው እያንዳንዱን። ከዛ በኋላ ግን በቃ እናቴ ላይ ምንም ነገር ማድረግ እንደሚችል እየተከታተላት እንደሆነ ገባኝ። ሰውየውን ደግሞ እኔ በፈለግኩበት ሰዓት ላገኘው አልችልም። ገባ አይደል? ምክንያቱም በቃ ባገኝ በተለያየ ስልክ ቁጥር ነው የሚደውልልኝ። ብዙ ጊዜ ሲደውልልኝ በአንድ አይነት ቁጥር አይደለም። በቃ ሲም ካርድ እየቀያየረ ነው። አንድ ነገር ልጠይቅሽ አሁን ለምንድን ነው ዳኒን እንደዛ እንድትመርዡ የፈለገው? ምክንያቱ ምንድን ነው? እኔን በገልሻለሁ ብሎ አስፈራርቶ አድርጊያለሽ፣ ግን ከዳኒ ምን ፈልጎ ነው? ይሄን ጥያቄ ልጠይቅሽ ነበረ። ምን ፈልጉ ማለት ከዳኒ ምን ፈልጉ? ልክ ምን እንደሚፈልግ የማውቀው ነገር የለም። ብቻ ግን እኔ እናቴን ማጣት እንደማልፈልግ ብቻ ነው የማውቀው። ነገሩን ደግሞ እንዳልኩ ወደ እሱ ያዞርኩበት ምክንያት በቃ እናቴ ከምትሞት ብትታሰር ይሻላታል። እኔ እናቴን በፍጹም ማጣት አልፈልግም። ኦኬ፣ ስለዚህ ዳኒ እንደዚህ መሆን በእናትሽ ሀሳብ ከዛ በኋላ እናትሽ ትታሰራለች ከዚህም ሰውዬ ትርቃለች በሚል ሀሳብ ነው ይሄን ነገር ያሰብሽው? እንደዛ ነው ያልሽኛለሽ? አዎ እናቴን ከማጣት እንደዚህ ቢሆን ነው የሚሻለው። ምክንያቱም እናቴን ምን ሊያደርጋት እንደሚችል አላውቅም። ይሄ ሰውዬ ሳይታክተው ቀን በቀን ነው እናቴ የሚከታተላት። ለምን ለኔ ቀጥ ብለሽ እኔ ጋፈጣው ነበረ? ለምን አንቺ ያለ እድሜሽ ወንጀል ለምን ምንነቱን ማላውቀው ሰው ነገርሽ ጉዳይ ይግደለኝም የፈለገ ያርገኝም ለኔ ስልኩን እኔ ያለው አጠገቤ ሆነሽ አውርተሽ እኔ አልጋፈጠው? ከገደለኝም ይግደለኝ። በዚህ እድሜሽ እንዴት ወንጀል ውስጥ ገቢያለሽ? የኔ ልጅ ለምን የዚህን ያህል ለኔ ብለሽ ዋጋ የምከፊው ለምንድን ነው? በዚህ እድሜሽ ለምን
እኔ ማንነቱን የማላውቀው ሰው ምክንያቱን እንኳን የማይገባኝ ሰው ሲገልጽ ማየት ለወላጆቻቸው ብዙ ነገር እየደበቁ ነው። ይሄ ትምህርት ይሁንሽ። ከዛሬ ጀምሮ እንደዚህ እንዳታረጊ። አሁን መወጣት ባለብን መንገድ እንወጣዋለን። በቃ በነገርሽ አንቺ ምንድነው የሚጠቅምሽ? ምን ማለት ያለው መሞት ካለብኝም መግደል ካለብኝም ፊት ለፊት እጋፈጠዋለሁ። የሰውየው ማንነት ስላላወቅሽ ነው። እኔንም አንቺን በጣም የሚከታተለኝ የፈለገ ይሁን እኔን እንደተከታተለኝ ሁሉ እኔም እሱን መከታተል አያቅተኝም። እባክህ እኔ ሰውዬ እኔ አላውቅም፣ በምንም አይነት መንገድ ልታገኘው እንደምችል አላውቅም። ግን በቃ ከዚህ ነገር ውስጥ እኔንም እናቴንም እንድታስወጣን ነው የምፈልገው። እኔ እስከዛሬ ድረስ የተጨነቅኩት ጭንቀት ይበቃኛል። ይህ ሰውዬ እናቴን ከዛሬ ነገ ምን አደረገብኝ እያልኩኝ ነገስ ምን አድርጊ ይለኛል የሚለውን ነገር እያሰብኩ በቃ በጭንቀት ለሞት ነው። እሱን እነ ናቲ ይጨርሱታል። እኔም አለው ማድረግ ያለብንን እናረጋለን። በቃ ዝም በይ። እኔ እዚህ ሁሉ ነገር ውስጥ የገባሁት እናቴን በጣም ስለምወዳት ነው። በቃ ከሰው ውጪ ማንም የለኝም። እናቴ ማለት ለኔ ህይወቴ ናት። እናቴን በጣም ነው የምወዳት፣ ላጣት አልፈልግም። ይህን ነገር ልትረዱኝ ይገባል። በቃ እኔ ከዚህ በላይ አልችልም። እዚህ ነገር ውስጥ የከተትኩሽ በግልጽ ባወራሽ ኖሮ የሁሉ ነገር አይመጣም ነበር። አንቺን በግልጽ ብትነግሪኝ። ቆይ አንድ ጊዜ ተረጋጉ። አሁን መላቀሱ ለእኛ ምንም የሚጠቅመን ነገር የለም። ይኸውላችሁ ሰሙኛላችሁ። ይሄ ሰው ማንም ይሁን አንድ ሄራኒ ስሚ፣ አንድ ጊዜ ስሚ። ይሄ ሰው ማንም ይሁን የላከልሽን እያንዳንዷን ቪዲዮ ሲቀጥል ደግሞ የሚደውልበትን ስልክ በሙሉ ሰጭኛለሽ አይደል? እኔ የፈለከውን ነገር እሰጥሃለሁ፣ ግን እባክህን እናቴን አድንልኝ። እኔንም ከዚህ ነገር ውስጥ ልታስወጣኝ ይገባል። እኔ በቃ ከዚህ አልችልም። ቆይ ዳኒ ለምን እንደዚህ ማድረግ እንደፈለገ ምንም የምታውቂው ነገር የለም? እኔ ምንም የማውቀው ነገር የለም። በቃ ትዕዛዙን ከመቀበል ውጭ ምንም የማውቀው ነገር የለኝም። ችግር የለውም። እሺ እያንዳንዷ ቪዲዮ የላከልሽን ቪዲዮ ጭምር ሁሉንም ነገር ስልክ ቁጥሩን የሚደውልበት የነበረውን ስልክ እንዳለ ትሰጭኛለሽ። ውድ ቤተሰቦች እንግዲህ እንደምትሰሙት ነው፣ ያልጠበቅነው ነገር ነው የተፈጠረው። አንድ ሰው እንዳለ እየነገረች ነበር። እንግዲህ ብዙ ነገሮችን የማጣራ ይሆናል፣ ስልኩን መቀበላት ይሆናል፣ እንዲሁም ደግሞ የላከላትን ቪዲዮ በሙሉ የማይ ይሆናል። ውድ ቤተሰቦች እያንዳንዷ ነገር እየተከታተልኩኝ ወደ እናንተ ማቅረቤን እቀጥላለሁ። ቸር ቆዩልኝ።